ከባድ የሆነ የራስ ምታት ወይም ደግሞ ማይግሬን ሄዴክ የሚያስቸግራችሁ ሰዎች ካላችሁ አናቅ በጣም ፍቱን የሆነ መድኃኒት ነው። በተጨማሪ ደግሞ ከመንፈሳዊ ወይም ደግሞ ከባዕድ አምልኮዎች ጋር ደግሞ የተያያዘ ጭንቀቶች ካሉ ኢናዲሽን ቱ ዝልዛል ጋር ፕላስ አድርገን እናዛቸዋለን ማለት ነው። በተጨማሪ ዝልዛልን ከምን አይነት ነገሮች ይዘጋጃል ስንል አንዱ ከባህር ዕጣን እንዲሁም ደግሞ ከከርቤ ዕጣኖች ጋር አንድ ላይ ተዘጋጅቶ ብዙ ጊዜ የተበላ ሲህር ካለ የተበላ ሲህር ብቻ አይደለም፣ በምግብ ደግሞ ብዙ አይነት የሚሰሩ የብላክ ማጂክ አይነቶች አሉ። ለነሱ አይነት ሰዎች የሚታዘዝ ነው። በውስጡ የሚይዘው ኢንግሪዲየንት አንዱ ሰነመኪ ነው። ሰነመኪ በረጅሙ ለምሳሌ ለኮንስቲፔሽን ምን አይነት አጠቃቀም አለው? ሰነመኪ ብቻውን የትኛውን የሰነመኪ ፓርት ተጠቅመን የተፈጥሮ መድኃኒቶች ስለሆኑ ብቻ ምንም አይነት የጎንዮሽ ጉዳት የላቸውም ብሎ ያስባሉ? ይህ ሁልጊዜ እውነት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ናችሁ? ከአሊፋ ባህላዊ ሕክምና ክሊኒካል ፋርማሲስት ሂንዲ አህመድ እባላለሁ። ዛሬ ስለ አሊፋ ባህላዊ ሕክምና የሚሰጣቸውን መድኃኒቶች አጠቃቀም፣ ምን አይነት ውህዶችስ አብረዋሉ፣ እንዲሁም ደግሞ የጎንዮሽ ጉዳቶቹ ምን ይመስላሉ የሚለውን እንቃኛለን። በመጀመሪያ የምናየው መድኃኒታችን ዚልዛል ይሰኛል። ዚልዛል ለምን አይነት በሽታዎች ይታዛል የሚለውን ስናይ ከባህላዊ አንጻር ስናየው ምንድነው የመንፈስ ጭንቀት ያለባቸው ሰዎች ካሉ ወይም ደግሞ ቤታቸው ላይ ሲህር አለ ወይም ደግሞ ብላክ ማጂክ ኢቪል አይ የምንላቸው ነገሮች ካሉ ሰውየውንም በጣም እየረበሹት ከሆነና ቤት ውስጥ ሲሆን እንዲሁም ደግሞ ውጪ ላይ ሲሆን ደግሞ ያለው የሰው ባህሪያችን አንድ አይነት ካልሆነ ቤት ውስጥ ስንገባ ደግሞ የምንጨነቅ ከሆነ ሲህር አለው ብለን ከጠረጠርን ዚልዛልን እናዛለን። ዚልዛል ዘርፈ ብዙ ጠቀሜታዎች አሉት። ከነዚህም ውስጥ ከክሊኒካል ዲፕሬሽን እንዲሁም ደግሞ ስፒሪቹዋል ዲፕሬሽንን የሚከላከል እንዲሁም ደግሞ የሚፈውስ መድኃኒታችን ነው። በተጨማሪ ዚልዛልን ከምን አይነት ነገሮች ይዘጋጃል ስንል አንዱ ከባህር ዕጣን እንዲሁም ደግሞ ከከርቤ ዕጣኖች ጋር አንድ ላይ ተዘጋጅቶ በተጨማሪ ደግሞ አሊፋ የሚጨምራቸው የተለያዩ ኢንግሪዲየንቶች ጋር ተደባልቆ የሚዘጋጅ ምርጥ መድኃኒታችን ነው። ዚልዛል አጠቃቀሙን ስናይ የምናደርገው ቤት ውስጥ ማጨስ እንዲሁም ደግሞ ከፍተኛ የሆነ ዲፕሬሽን ላይ ያለን ሰዎች ካለን ደግሞ ተሸፋፍነን መታጠን ነው። ዚልዛል ምንም አይነት የጎንዮሽ ጉዳት የለም። ነገር ግን ስንሰጥ ፕሪካውሽን የምናየው ወይም ደግሞ ቅድመ ጥንቃቄ የምናየው ጭስ የሚያፍናቸው ሰዎች፣ አስማን ትሪገር የሚያደርግብን ሰዎች ካለን ዚልዛልን በሌላ አይነት መድኃኒት ስዊች እናደርጋለን ማለት ነው። ስለዚህ ዚልዛል ባጭሩ ይሄን አይነት ጠቀሜታዎች ይኖሩታል። ወደ ሁለተኛው መድኃኒታችን ስንሄድ ከየትኛውም አይነት በሽታዎች ጋር በጣም ፐርፌክት የሚባል ጥቅምን እየሰጠ የሚገኘው አናቅ የሚባለው መድኃኒታችን ነው ማለት ነው። እንግዲህ አናቅ ለምን አይነት መድኃኒትነት ያገለግላል? የመጀመሪያው ከባድ የሆነ የራስ ምታት ወይም ደግሞ ማይግሬን ሄዴክ የሚያስቸግራችሁ ሰዎች ካላችሁ አናቅ በጣም ፍቱን የሆነ መድኃኒት ነው። በተጨማሪ ደግሞ ከመንፈሳዊ ወይም ደግሞ ከባዕድ አምልኮዎች ጋር ደግሞ የተያያዘ ጭንቀቶች ካሉ ኢናዲሽን ቱ ዝልዛል ጋር ፕላስ አድርገን እናዛቸዋለን ማለት ነው። ስለዚህ ዚልዛል በተጨማሪ ደግሞ ሳይነስ ያለባችሁ ሰዎች ካላችሁ በጣም ቤስት የሚባል መድኃኒት ነው። እንዲሁም ደግሞ ወቅት እየለየ ራስ ምታት የሚይዛችሁ ሰዎችም ካላችሁ አናቅን እንጠቀማለን ማለት ነው። ስለዚህ አናቅ በውስጡ ሃርመላ የተባለ ቤስት ኢንግሪዲየንት አለው። ይሄና የመሳሰሉ ኢንግሪዲየንቶችን ተጠቅመን የምናዘጋጀው መድኃኒታችን ነው። ወደ አጠቃቀሙ ስንሄድ ምንድነው የምናደርገው? በሁለቱም አፍንጫችን አሁን ብዙ ጊዜ ታካሚዎቻችን ብዙ ጊዜ ግራ ይጋባሉ እና ድሮፕ ነው የምናደርገው። ሙሉ ለሙሉ መልቀቅ ብቻ ሳይሆን ድሮፕ ነው የምናደርገው። በሁለቱም አፍንጫችን በሁለቱም ጆሮአችን ላይ ሶስት ድሮፕ እናደርጋለን ማለት ነው። ምን አይነት የጎንዮሽ ጉዳት አለው የሚለውን ስናይ ደግሞ አናቅ ስትጠቀሙ በጣም ማቃጠል አለ። ይሄ አናቅ የሚሄድበት ማቃጠል አለው። እዚህ ጋር ስሜት ይሰማናል። በጆሮአችን ላይ ስናደርግ ደግሞ ይሄ አካባቢዎቻችን ላይ ስሜት ይሰማናል ማለት ነው። የማመም ስሜት አለው። በተጨማሪ ደግሞ አፍንጫ ላይ ስንጨምር የሚሄድበት ላይን ከባድ የሆነ ማቃጠል ሊኖር ይችላል። ግን ምንም መደናገጥ አያስፈልግም። የመጀመሪያው 3 እስከ 5 ቀን ብቻ ነው ከባድ የሆነ ሞመንት ሊኖረው የሚችለው። ነገር ግን ከዛ በኋላ አዳፕት አድርጋችሁ በትክክል ከተጠቀማችሁ አሪፍ ፈውስ የሚሰጥ መድኃኒታችን ነው ማለት ነው። አናቅ እየሰራ እንደሆነ የምናውቀው በብዛት ከአፍንጫችን ላይ የሚወርድ ንፍጥ እንዲሁም ደግሞ ስፖተም ሞር ፕሮዳክሽን ኦፍ ስፖተም ይኖራል። አንዳንድ ሰዎች ላይ ደግሞ የሚወጣው ከአፍንጫችን የሚወጣው ፈሳሽና ከጉሮሯችን ላይ የሚወጣው አክታችን
በጣም መጥፎ ጠረን ሊኖረው ይችላል። ስለዚህ ይሄ መድኃኒቱ እየሰራ ነው እንጂ ምንም አይነት ድንጋጤ መፍጠር የለበትም። በዚህ መልኩ አናቅን ትጠቀማላችሁ ማለት ነው። ወደ ሶስተኛው መድኃኒታችን ስንሄድ ደግሞ አናጅ እናገኛለን። አናጅ በጣም ዘርፈ ብዙ የሆኑ ጠቀሜታዎች አሉት። የመጀመሪያው ከክሊኒካል ወይም ደግሞ ስንነሳ ቆዳ ላይ የሚወጡ ቀላልም ማይልድ ቱ ሲቪር ራሽ ያገለግላል። ሌላኛው ደግሞ እንደ ሶሪያሲስ የሆኑ የስኪን ዲዚዝ የምንላቸው ከተለያዩ መድኃኒቶች ጋር ኮምቢኔሽን በመፍጠር የምንጠቀመው መድኃኒታችን ነው። በተጨማሪ ደግሞ ከማህፀን እንዲሁም ደግሞ ከመራቢያ አካላቶች ጋር የሚወጡ እንደ ኢቺንግ ወይም ደግሞ ቫጃይናል ኢቺንግ የሚኖራቸው ሰዎች ወይም መራቢያ አካባቢ ደግሞ የመቁሰል የማቃጠል አይነት ነገሮች ካሉ አናጅ በጣም ፐርፌክት የሆነ መድኃኒት ነው። ፊት ላይ ለሚወጣ ማንኛውም አይነት ሽፍታዎች እነዚህንም ያስታግሳል። እከክ እንደዚህ ቆዳችን ላይ የለዩ የሚወጡ እብጠቶች ማቃጠል የምናዘው መድኃኒት ነው። በተጨማሪ ደግሞ ብዙ ጊዜ በሰው አይን የሚጠቁ ሰዎች ካሉ ያንን መስመር ብሎክ ስለሚያደርግላቸው አናጅን እንሰጣለን ማለት ነው። አናጅ በውስጡ ምን አይነት ኢንግሪዲየንት ይዛል? አንዱ ጥቁር አዝሙድ ነው። ከጥቁር አዝሙድ ጋር ደግሞ ሌሎች ዘይቶችን አንድ ላይ በማቀላቀል በማዋሃድ የምንሰራው መድኃኒት ነው ማለት ነው። አናጅን ስትጠቀሙ ጠዋትና ማታ ፊትና መራቢያ ላይ ዶክተራችን ወይም ደግሞ እዚህ የሚታዘዙ ኢንዲኬሽኖች አሉ። ቦታ ላይ አስ ፕሬስክራይብ ባይ ዶክተር ማለት ነው። ስለዚህ ዶክተሩ ባዘው ቦታ ወይም ደግሞ ሐኪሙ በሚያዛችሁ ቦታ ላይ አፕላይ በማድረግ ነው የምትጠቀሙት ማለት ነው። ይሄንን አናጅ መሽ እንጠቀማለን ጠዋትና ማታ ተቀብተን ወይ ወደ ስራ መሄድ ልጆችም ከሆኑ ደግሞ መላክ እንችላለን። ሌላኛው አናጅ በጣም ኢፌክቲቭ ነው ብለን የምንለው ምን ላይ ነው? የተወለዱ ጨቅላ ህፃናቶች ላይ በጣም የመረበሽ አይነት ነገር፣ በጣም ቶሎ የማልቀስ እንቅልፍ ደግሞ የማይወስዳቸው ከሆነ የሚረብሹን ከሆነ አናጅን እንቀባቸዋለን ማለት ነው። ጥሩ አይነት ለውጦችን ከታካሚዎችም አግኝተናል። ስትጠቀሙ ጠዋትና ማታ ተቀብቶ መውጣት ተቀብቶ መተኛት ማለት ነው። ምንም አይነት የጎንዮሽ ጉዳት የለውም አናጅ። አንዳንድ ሰዎች ላይ ግን በጣም ሴንሲቲቭ ቆዳ ካላችሁ እሱን መታችሁ ትነግሩንና በሌላ መድኃኒቶችም ለመቀየር እንሞክራለን። ሌላኛው የምናገኘው ደግሞ ሚሽካት ነው። ሚሽካት በጣም ሁሉም የአሊፋ ባህላዊ መድኃኒቶቻችን ዘርፈ ብዙ ጠቀሜታዎች ናቸው ያሉት። አንድ መድኃኒት ለአንድ ብቻ ብለን ፕሪስክራይብ አናደርግም። ብዙ ብሮድ ስፔክትረም ያላቸው ማለት ነው። ለብዙ አይነት በሽታዎች መጠቀም እንችላለን። እስካሁን የምነግራችሁ ቪዲዮ ጠቃሚ ሆናችሁ ካገኛችሁት ለወዳጅ ለአጋሮቻችሁ ሼር አድርጉላቸው። ላይክም ማድረጉን ሰብስክራይብ ማድረግም አትርሱ። ስለዚህ ወደ ሚሽካት አጠቃቀም ስንሄድ ምንድነው የምናደርገው? በመጀመሪያ ለምን ይጠቅማል? ቅድም እንዳልኳችሁ ማይግሬን ሄዴክ ብለን አውርተናል፣ ራስ ምታት ብለን አውርተናል። ብዙ ሰዎች ደግሞ ከስፒሪቹዋል ነገር ጋር በተገናኘ ጭንቅላታችን ያቃጥለናል ይላሉ። ሐኪም ቤት ሲሄዱ ምንም አይነት ዲያግኖሲስ ላይ የሚያሳይ ነገር የለም። ነገር ግን ጭንቅላት ማቃጠል፣ ታፋ፣ መገጣጠሚያ ላይ ህመም፣ እብጠት ካለ ለአርትራይተስ፣ ለሄዴክ፣ ለማይግሬን ሄዴክ የሚጠቅም መድኃኒት ነው። ሌላኛው ደግሞ በጣም ኢፌክቲቭ ሆኖ ያገኘ ነው ሚሽካት ወገብ ህመም ላይ ሰሞኑን ከመጡ ታካሚዎቻችን ጥሩ የሆነ ፊድባክን ያገኘንባቸው ናቸው። የወገብ ህመም በጣም የተሰቃያችሁ ከሆነና ሐኪም ቤት ሄዳችሁ ምንም አይነት ዲያግኖሲስ ከሌለ፣ የዲስክ ፕሮብለም ወይም ችግሮች ከሌሉ ሚሽካትን ይጠቀማሉ ማለት ነው። ስለዚህ ሚሽካት ብዙ ቦታዎች ላይ አፕላይ እናደርጋለን። ይሄም የሚያክማችሁ ሐኪም አፕላይ አድርጉ ወይም እዚህ ቦታ ተቀቡ ባላችሁ ቦታ ላይ የምትጠቀሙት ነው። ስለዚህ ሚሽካትን ከምን ጋር እናገናኘው? ከአስም ጋር እናገናኘዋለን። አስም ላይ ደረት ላይ በጣም የሚያፍን ህመም፣ ለመተንፈስ የምትቸገሩ ከሆነ ቸስት ታይትነስ ካላችሁ ሚሽካትን ደረታችን ላይ አፕላይ ልናደርግ እንችላለን። ጉልበት፣ መገጣጠሚያ ህመም ላይ ማበጥ፣ ማቃጠል የሚሰማችሁ ከሆነ እዛ የሚያመን ቦታ ላይ እናደርጋለን። ታፋ ላይ ቁርጥማት፣ ክራምስ፣ ታይ ክራምስ የሚኖራችሁ ከሆነ እሱንም እንጠቀማለን ማለት ነው። በተጨማሪ ደግሞ በጣም ይሄ ፊት ላይ የበዛ አይነት ቡገር በህክምና ምንም አይነት መዳን ያልታየበት ከሆነ ሚሽካትንም ፊት ላይ አፕላይ እናደርጋለን። በጣም ከፍተኛ የሆነ ቡገር ካለ ኢን አዲሽን ቱ አናጅ ፕላስ አድርገን እናዘዋለን ማለት ነው። ስለዚህ ሚሽካትን እንዴት እንጠቀመዋለን? ግን ወደ አጠቃቀሙ ከመሄዳችን በፊት ሚሽካት ምን አይነት ኢንግሪዲየንቶች አሉት የሚለውን ስናይ አንዱ ሲድር ነው። አንድ ዋነኛው ኮምፖነንት እዚህ ላይ የሚገኘው ሲድር ነው ማለት ነው። ሲድር እና ሌሎች ተጨማሪ ኢንግሪዲየንቶች አንድ ላይ ናቸው የሚዘጋጁት ማለት ነው። ሲድር ብቻ አይደለም ያለው። ስለዚህ ይሄንን እንዴት ነው የምንጠቀመው? ለብ ባለ ውሃ
እስከ ስቲከሩ ድረስ ታረጉና ለብ ባለ ውሃ ይበጠበጣል። ሚሽካት ምንድነው ከበጠበጣችሁት በኋላ እየቆየ ሲመጣ ጥሩ ያልሆነ ሽታ ሊፈጥር ስለሚችል ቀዝቃዛ ሆነ ቦታ ላይ ወይም ደግሞ ፍሪጅ ላይ ማድረግ እንችላለን። በፍሪጅ ውስጥ ማቆየት ከዛ በኋላ አፕላይ ማድረግ ነው። ስለዚህ ስንጠቀም ይህን ከበጠበጥን በኋላ ምንድነው የምናደርገው? ሐኪሙ ባዘዛችሁ መሰረት አፕላይ ታደርጋላችሁ። ጭንቅላት ላይ ከሆነ ጭንቅላት ላይ ተቀብተን ፌስታል እናደርጋለን። ላስቲኮችን አድርገን ጠዋት ደግሞ ከእንቅልፋችን ስንነሳ መተጣጠም ነው፣ ምክንያቱም ሽታ ስለሚኖረው ማለት ነው። አሊፋ ላይ እቺን አይነት አይሳችሁ ከሆነ ይህንን ስትጨርሱ በተመሳሳይ እዚህ ውስጥ የምታገኙትን ፓውደር ወይም ደግሞ ዱቄት አስገብታችሁ አሁን በነገርኳችሁ መሰረት ትጠቀማላችሁ ማለት ነው። ስለዚህ እዚሁ ላይ ሚሽካት ላይ ሌላኛው ደግሞ ምንድነው ከተጠቀማችሁ በኋላ አንዳንድ ሰዎች ላይ ራሽ ወይም ደግሞ ቀለል ያሉ የማሳከክ አይነቶች አሉ። እሱ የምታዩ ከመጀመሪያው ቀን እስከ 3ኛው ቀን ሊሆን ይችላል። ግን የአንዳንድ ቆዳችን ሴንሲቲቭ ከሆነ የማያቋርጥ ራሽ በጣም ኃይለኛ ይሆን ሲቪር ኢቺንግ ካለው ተጨማሪ እናዛለን፣ አናጅ እናዛለን ማለት ነው። ስለዚህ ሚሽካትን ተጠቅማችሁ ራሽ ካያችሁ አናጅ ከላይ አፕላይ ማድረግ ትችላላችሁ፣ ወይም ደግሞ የወይራ ዘይትንም እንደ አማራጭ ማድረግ ትችላላችሁ ማለት ነው። ወደ ሌላኛው መድኃኒታችን እንሄዳለን። ሁዳ ይሰኛል። ሁዳ በጣም ለብዙ አይነት ኢንፌክሽን የሚያገለግል ነው። ለምሳሌ ለዩሪናሪ ትራክት ኢንፌክሽን ያለባችሁ፣ ሽንት ስትሸኑ የማቃጠል ፎር ቦዝ ወንዶችም ሴቶችም ማለት ነው። ሽንት በምንሸናበት ጊዜ የሚያቃጠል ስሜት ካለው፣ በርኒንግ ፊሊንግ ካለው፣ ማሳከክ ካለው፣ ዩቲአይ በተደጋጋሚ ዲያግኖስ ስትደረጋችሁ ካላችሁ ሁዳ ሪኮመንድ እናደርጋለን ማለት ነው። ሁዳ ለሱ ብቻ አይደለም፣ ካፍ ፕሮዳክቲቭም ካፍ በሉት ነን ፕሮዳክቲቭ ካፍ ወይም ደግሞ አክታ ፕሮዲውስ የሚያደርግ ካፍ። ሁለት አይነት ካፍ አለ፣ አክታ ያለውና ደረቅ ሳል ትክትክ የሚል ማለት ነው። እንደሱ አይነት ነገሮች ካያችሁ ሁዳ መጠቀም እንችላለን ማለት ነው። በተጨማሪ ሁዳ ለተለያዩ አይነት ሪስፓራቶሪ ኢንፌክሽን ለኒሞኒያም ጨምሮ የሚታዘዝ ነው። ሌላኛው ደግሞ ምንድነው ኢሚዩኒቲያችን በጣም ምግብ የሚከለክለን ከሆነ ውስጡ ያሉት ኢንግሪዲየንቶች አፒታይትን የሚከፍቱ ናቸው። ስለዚህ ለሎስ ኦፍ አፒታይትም የሚታዘዝ መድኃኒት ነው ማለት ነው። ስለዚህ ሁዳ በጣም ዘርፈ ብዙ የሆኑ ጠቀሜታዎች አሉት፣ ግን ሞር ለኢንፌክሽስ ለሚባሉ በጣም ጥሩ ጥቅም አለው ማለት ነው። ሁዳ ከምን ይዘጋጃል? ከዚህ በፊት የሰራውላችሁ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። የሁዳን አጠቃቀም ሙሉ እንትኖችን ኢንግሪዲየንቶችን ማየት ትችላላችሁ። ሁዳ በውስጡ ማር፣ በዋነኝነት ማርን፣ ነጭ አዝሙድ፣ ጥቁር አዝሙድ አድርገን የሚቀመሙ እንዲሁም ሌሎች አዲሽናል ኢንግሪዲየንቶች ተደርጎ የሚቀመሙ መድኃኒት ነው ማለት ነው። ስለዚህ ሁዳ ስትወስዱ ምንም አይነት ሳይድ ኢፌክት የለም። ነገር ግን ቅድመ ጥንቃቄ ለዲኤም ወይም ደግሞ የስኳር ታማሚዎች ካለን ይሄንን መጠቀም የለብንም ማለት ነው። ስለዚህ ቀድመን የምንጠየቃቸው ጥያቄዎች አንዱ ዲኤም ወይም ደግሞ ስኳር አይነት አንድም አይነት ሁለትም ላለባችሁ ሰዎች ይሄንን አናዝም ማለት ነው። ሁዳ ምንም አይነት ሳይድ ኢፌክት የለውም አንለስ ወይም ደግሞ ውስጡ ለሚጨመሩ ማር አለርጂክ የሚሆኑ ሰዎች ካላችሁ ለነሱ ብቻ አንሰጥም ማለት ነው። ወደ ሌላኛው ደግሞ ወደ ቀጣዩ መድኃኒታችን እንሄዳለን። ማሲ እንላለን። ማሲ ምንድነው የሚጠቅመው? ብዙ ጊዜ የተበላ ሲሄር ካለ የተበላ ሲሄር ብቻ አይደለም፣ በምግብ ደግሞ ብዙ አይነት የሚሰሩ የብላክ ማጂክ አይነቶች አሉ። ለነሱ አይነት ሰዎች የሚታዘዝ ነው። ብዙ ጊዜ ማሲ አንጀትን በጣም ነው የሚያለሰልሰው። ዲቶክስ ለማድረግ የምንጠቀምበታለን። በስፒሪቹዋልም በክሊኒካል ወይም የምናክምበት ነው። በጣም ለድርቀት ለተቸገራችሁ ሰዎች፣ ድርቀቱን ደግሞ ተከትሎ የሚመጣ ዋርት ወይም ደግሞ የፊንጢጣ ኪንታሮት ላለባችሁም ሰዎች የሚጠቅም መድኃኒት ነው። በተጨማሪ ደግሞ የምግብ አለመፈጨት ችግሮች ካሉባችሁ የሆድ ድርቀት ወይም የሰገራ ድርቀት በዋነኝነት የሚያክም መድኃኒታችን ነው። ስለዚህ የሚገርማችሁ ማሲን ስትጠቀሙ አብዛኛውን ጊዜ ስፔሻሊ ደግሞ በስፒሪቹዋል አታክ የተደረጉ ወይም ደግሞ ባድ ስፒሪቹዋል ፕራክቲስ አታክ የተደረጉ ቅድም ያልኳችሁ ሲሄር የተበላ ሲሄር ካለ ታካሚዎችን እኛ ጋር ሲመጡ አንዳንዴ ቮሚቲንግ ይኖራቸዋል። ቮሚቲንጉ ላይ እንደ ፀጉር የሚመስል ነገሮችን ልናይ እንችላለን። ማሲ በጣም ኤፌክቲቭነቱን በዛ ነው ሜዥር የምናደርገው። ወደታችም ደግሞ በዲያሪያ ወይም በተቅማጥ መልኩ ደግሞ በጣም ብዙ አይነት ትላትሎችን አስተውለናል ማለት ነው። ስለዚህ ማሲ በዚህ አጋጣሚ እየሰራላችሁ መሆኑን የሚያመላክት ነው። ምንም መደናገጥ አያስፈልግም። እነዚህ አይነት ችግሮች
አሉብን ብላችሁ የምታስቡ ከሆነ በተጨማሪ ወደ አሊፋ ባህላዊ ሕክምና ጎራ በማለት ይህን አይነት ጥቅሞችን ማግኘት እንደምትችሉ ልጠቁማችሁ በመሀል ብዬ ነው። ማሲ በዚህ አይነት መልኩ እንጠቀማለን። በውስጡ የሚይዘው ኢንግሪዲየንት አንዱ ሰነመኪ ነው። ሰነመኪንም በረጅም ቪዲዮ ሰርቼላችኋለሁ ከዚህ በፊት፣ እሱንም ሄዳችሁ እንድታዩት ሪኮመንድ አደርጋችኋለሁ። ሰነመኪ በረጅሙ ለምሳሌ ለኮንስቲፔሽን ብለን የሰራነው አለ። ምን አይነት አጠቃቀም አለው ሰነመኪ ብቻውን፣ የትኛውን የሰነመኪ ፓርት ተጠቅመን ነው ይሄን አይነት ቤኔፊት ማግኘት የምንችለው የሚለውን ደግሞ በረጅሙ ቪዲዮ ላይ ሰርቼላችኋለሁ። እዚሁ ወዳጆ አሊፋ ዩቲዩብ ቻናል ላይ ሄዳችሁ ማየት ትችላላችሁ። ፎር ናው ይሄ ማሲ ምንድነው የምናየው ደግሞ ከተጠቀማችሁት በኋላ አንዳንድ ሰዎች ላይ ሆድ ቁርጠት ሊኖራቸው ይችላል። አንዳንድ ሰዎች ላይ ደግሞ በጣም ሲቪር ኮንስቲፔሽን ያለባቸው ሰዎች ላይ ተቅማጥ አለው። ከተጠቀማችሁ በኋላ በጣም ሪላክስ የመሆን ሰውነት በጣም ሲምፕሊሲቲ ይሰማችኋል፣ የመቅለል ነገር ይሰማችኋል። በጣም ደግሞ ባለፈው በሰራሁት ቪዲዮ ላይ ብሎይቲንግ የምትሆኑ ምንም ነገር በልታችሁ ተመሳሳይ የሆኑ ምግብ በልታችሁ እናንተ ብቻ ብሎይቲድ የምትሆኑ ወይም መነፋት የሚያጋጥማችሁ ካላችሁ ሪኮመንድ አደርጋችኋለሁ ማሲ የሚባለው መድኃኒት እንድትጠቀሙ ማለት ነው። ከማሲ ጋር አብሬ እናዛለን አሊፋ ላይ ሞሪንጋ አሲድ። ያው የሞሪንጋ ፍሬ ብዙ ጊዜ ኮመን ነው። ይህንንም ለተበላ ሲህርም ለማንኛውም አይነት ኮንስቲፔሽንም አብረን እናዘዋለን ማለት ነው። ስለዚህ ሁለቱን አንድ ላይ ማሲ ፕላስ ሞሪንጋ አሲድ በጣም ሲቪር ሞዴሬት ቱ ሲቪር ብሎይቲንግ እና ሞዴሬት ቱ ሲቪር ኮንስቲፔሽን ላለባቸው ሰዎች ይሄንን እንሰጣለን ማለት ነው። ይሄ ብቻ አይደለም አሊፋ ላይ የምናዘው፣ ይሄን ብቻ ሳይሆን አንዳንድ ጊዜ ኒውትሪሽናችሁንም እንድታስተካክሉ በዛው እንነግራችኋለን ማለት ነው። ሌላኛው ደግሞ በጣም ጥሩ የሆነ መድኃኒት ልጠቁማችሁ ነው። ሲድማ ይባላል። ሲድማ ለልብ ህመም ላለባችሁ፣ ሾርትነስ ኦፍ ብሪዝ ያለባችሁ፣ ለመተንፈስ የምትቸገሩ፣ በህክምና ደግሞ ሲኤችኤፍ ብላችሁ ዲያግኖስ የተደረጋችሁ የካርዲያክ ፌለር ያለባችሁ ሰዎች፣ በጣም ሲቪር የሆነ የካርዲዮሎጂ ላይ ተመርምራችሁ ልብ መድከም አለ፣ ልብ ስራውን በትክክል እየሰራ አይደለም ተብላችሁ ላላችሁ በጣም በስት የሆነ መድኃኒት ነው ሲድማ። እዚሁ ላይ ደግሞ የምጠቁማችሁ ምንድነው ሲድማን ስትጠቀሙ የምትበሉት ምግብ ላይ ወይም ደግሞ መጠጥም ላይ በመነስነስ የምትጠቀሙት ነው። ቤስት ኢንግሪዲየንት እዚህ ላይ ፐምፒንግ ሲድ ወይም ደግሞ የዱባ ፍሬ ተደርጎ የተዘጋጀ ነው ማለት ነው። እንደዚህ አይነት ችግሮች ያለባችሁ ሲድማን ትጠቀማላችሁ። ፕላስ ደግሞ በጣም ኢሚዩኒቲያችን የወረደ ከሆነ በጣም ቶሎ ቶሎ ድካም የሚሰማን ከሆነ ደግሞ ሲድማ እነዚህን አይነት ችግሮች ይቀርፋል ማለት ነው። ሲድማ ያው የዱባ ፍሬ ነው። ሌላ እናንተ ላይ ተጨማሪ የሆኑ አለርጂዎች ከሌሉ በስተቀር ምንም አይነት ሳይድ ኢፌክት የሌለው መድኃኒታችን ነው። በተጨማሪ ደግሞ ያዘጋጀውላችሁ የዛሬው ኪዋር የሚባል መድኃኒታችን ነው። ኪዋር ደግሞ ምንድነው የምንለው? ብዙ ጊዜ ከባዕድ አምልኮዎች ጋር ተገናኝቶ የመጣ የስኳር ህመም ሰምታችሁን ከሆነ እስካሁን በሰራናቸው ቪዲዮዎች ላይ ስለ ዛር አውርተናል፣ ስለተለያዩ ባዕድ አምልኮዎች አውርተናል። ከዛ ተከትሎ የመጣ የማንኛውም አይነት በሽታ እስፔሻሊ ደግሞ ዲኤም ያለባችሁ ስኳር ያለባችሁ ከሆነ ኪዋርን እናዛለን ማለት ነው። ይሄ ከባዕድ አምልኮም በስፒሪቹዋል መንገድ ያክማል። በክሊኒካል ደግሞ ስኳር የሜትፎርሚንን እየወሰዳችሁ ምንም አይነት ለውጥ ካልመጣ የኒውትሪሽን ፕላን የወሰዳችሁ አንዳንድ ሰዎች ላይ ኢፌክቲቭ አይሆንም። እንደሱ አይነት ነገሮች እየተጠቀማችሁ ነገር ግን ምንም ለውጥ ካልመጣ ኪዋርን ኔክስት ቪዲዮ ላይ ደግሞ የሚሰራላችሁ አንድ አሪፍ መድኃኒት አለ። ከሱ ጋር አንድ ላይ እናዛለን ማለት ነው። ስለዚህ የስኳር መጠንን ድሮፕ ያደርጋል። ይህንን ግን ሃይፖ እንዳትሆኑ እኛም በደንብ ፎሎ አፕ እያደረግናችሁ ኤቭሪ ዊክ ሜጀር እያደረጋችሁ ከኛ ጋር አሪፍ ፎሎ አፕ እያደረግን ቼክ እናደርጋለን ታካሚዎቻችን፣ ምክንያቱም ሃይፖ እንዳይሆኑብን ማለት ነው። ስለዚህ ኪዋር ስትጠቀሙ እዚህ ውስጥ አንዱ ቀበርቾ አለ፣ አሪፍ ኮምፓውንድ ከቀበርቾ እና የተለያዩ መድኃኒቶች አብሮ የሚዘጋጅ ነው። ስለዚህ ዲኤም በዋነኝነት ያክማል በክሊኒካል ቅድም እንዳልኳችሁ። በተጨማሪ እንዴት አድርገን እንጠቀመዋለን? በማንኛውም ትኩስ ነገር ጠዋትና ማታ ከምግብ በኋላ ግማሽ የሻይ ማንኪያ በማንኛውም ትኩስ ነገር በዝንጅብል ቢሆን which is preferable ነው፣ በሱ ወይም ደግሞ በሻይ እንጠቀማለን ማለት ነው። ስለዚህ ኪዋር አንዳንድ ሰዎች ላይ በጣም
የመቁረጥ ሆድ ቁርጠት ወይም ደግሞ ማስመለስ ሊኖር ይችላል። ይሄ ግን ዴይ 1 ላይ የምታዩት የጎንዮሽ ጉዳት ነው። ከዛ በተጨማሪ ምንም አይነት የጎንዮሽ ጉዳት የለውም ማለት ነው። አሁን ዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። ማንኛውም አስተያየት ሀሳቦቻችሁ ካላችሁ በኮሜንት ሴክሽን ላይ አሳውቁን። የዛሬው ቪዲዮአችን የአሊፋ ባህላዊ ሕክምና የሚገኙ በጥቂቱ መድኃኒቶቻችን እንዴት እንጠቀማለን፣ የጎንዮሽ ጉዳቶቹ ምን ይመስሉ ነበር የሚለው ይህንን ይመስል ነበር። በቀጣይ ደግሞ የተለያዩ መድኃኒቶችን ሪቪው ወደ እናንተ ይዤ እስከምደርስ እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።